ገኛችሁ የአባቶቻችን ሃይማኖት ሰላም ጤና ይስጥልን የተከበራችሁ ክቡራንና ክቡራት ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁ ሃይማኖት አበው የተሰኘው መርሃ ግብራችን ነው። በዚህ ሃይማኖት አበው የተሰኘው መርሃ ግብራችን አባቶቻችን ከእግዚአብሔር ተምረው ያመኑበት እስከ ሕይወታቸው ፍጻሜ ድረስ ያስተማሩትና የኖሩት ለልጆቻቸውም የነገሩትን ትምህርት የምንነጋገርበትና ወደ እናንተ በውይይት መልክ የምናቀርበው መርሃ ግብር ነው። ከመርሃ ግብሩ ጋር አብራችሁ እንድትቆዩ በአክብሮት እንጠይቃለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለዛሬ በዚህ መርሃ ግብር በሃይማኖት አበው ማለት ነው የምናነሳው በቤተክርስቲያናችን ብዙ መጻሕፍት ይኖራሉ፣ የተለያዩ መጻሕፍት ይኖራሉ። ከነዚህ መካከል ደግሞ መጽሐፈ ገድል የቅዱሳን አባቶቻችን ሕይወታቸውና ተጋድሏቸውን ለእግዚአብሔር ያደረጉትን ፍቅር የገለጹበትን መንገድ የምናስታውስበት የምንማርበት እኛም ከነሱ በረከት ልንሳተፍ መንገድ የሚሆን መጽሐፍ የቅዱሳን ገድል ይኖራል፣ መጽሐፈ ገድል ማለት ነው። ከዚህ መካከል እንደው ልናነሳቸው የምንችላቸው በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ብዙ የገድል መጽሐፍት የቅዱሳን ገድል መጽሐፍት ይኖራሉ። ጠቅላላ ባለ ጉዳይ ገድል ምንድነው? የቅዱሳን ገድል በምን መንገድ ሊጻፍ ይችላል? የሚጽፈውስ ማን ነው? የቅዱሳን ገድል ለመሆኑ ማረጋገጫችን ምንድነው? ቤተክርስቲያንስ በዚህ ረገድ የቅዱሳን ገድል በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአባትነት በቅዱስነት የተቀበለቻቸውን አባቶች ሕይወት ታሪካቸውን፣ ኑሯቸውን፣ በአጠቃላይ ተጋድሏቸውን የሚገልጹትን መጽሐፍት በምን መንገድ ነው ለሕዝቡ እያደረሰች ያለችው? በዚህ ረገድ ሊነሱ የሚገባቸውን ጥያቄዎች ዛሬ እናነሳለን። ለዚህ ደግሞ ምላሽ ይሰጡ ዘንድ መምህራችን እዚህ ይገኛሉ። ራሳቸውን ያስተዋውቃሉ። አብራችሁን በአክብሮት እንጠይቃለን። በቅድሚያ እንኳን ወደዚህ መጡ መምህራችን። እንኳን ደህና ቆያችሁን። ስሞትን በዛው ያስተዋውቁ። እሺ፣ መምህር በሙሉ አስፋው እባላለሁ። በአሁኑ ሰዓት የሰሜን ጎንደር ሀገረ ስብከት ስራ አስኪያጅ ነኝ። እዚያ ነው የምገኘው። በጣም እናመሰግናለን የቤተክርስቲያን ጥሪ አክብረው ስለመጡ መምህራችን። እንግዲህ የተወደዳችሁ ተመልካቾቻችን ዛሬ የምናነሳው ስለ ገድል ነው። ገድል እንዴት ይጻፋል? ቅዱሳን አባቶቻችን ሕይወታቸው መጻፉ ስለኛ ምን ይጠቅማል? የሚሉ ሀሳቦችን ዘርዘር ያሉ ጉዳዮችን እናነሳለን። እንግዲህ ቀደም ብዬ እንዳነሳሁት መምህር ዛሬ የምናነሳው ስለ አባቶቻችን የሕይወት መዝገብ ከሆነ ወይም ደግሞ ሕይወታቸውን ኑሯቸውን እግዚአብሔርን ያመሰገኑበትንና ያስመሰገኑበትን ያከበሩትንና ያስከበሩበትን ሕይወት የምንቃኝበት መንገድ ነውና በዚህ ረገድ እንደው ስለ ቅዱሳን አባቶቻችን በገድል በተባለው በተጋድሏቸው ከማየታችን በፊት ስለ እነሱ ከመናገራችን በፊት ቃል በቃል ነው ገድል ምንነቱን ብናስረዳ፣ ታሪካዊስ ነገሩስ ምንድነው? ከዚህ ብንጀምርስ። እንግዲህ ገድል ማለት ምንድነው ሲባል መገዳደል ሳይሆን መገደልና ለሚገደሉበት ጸንቶ የሚኖሩበት ሕይወት ገድል ይባላል። መገዳደል አይደለም። አንድን ሰው ለመግደል በሚሄድበት ሰዓት ያ ተገዳዩም የሚገድል ከሆነ ጠብ ነው የሚባል እንጂ ገድል አይባልም። ገድል የተባለው ሳይገድሉ ገድል የተባለው ግን ምንድነው? አሁን መጽናት እየሞቱ ለምሳሌ 3 ጊዜ የሞቱ 3 ጊዜ የተነሱ አሉ። ወደ እሳት ተጥለው ወደ እሳቱ ገብተው ከእሳቱ ወጥተው እንደገና ጆሮአቸውን በካስማ የተመቱ ሰውነታቸው የተገረፉ አሉ። በዚያ ሁሉ ጸንቶ ብዙ ጊዜ ወደ ገድሉ ሳይሰቀቁ በገድል አልፎ መኖር ስለሚያስፈልግ በብዙ መከራ አልፈው ያን እግዚአብሔርን ጸጋ ለመፈለግ የሚጥሩ ሰዎች ሕይወት በራሱ ገድል ይባላል። እና መገዳደል ሳይሆን የሚጋደሉበት ጸንቶ የመኖር ዓላማ ማለት ነው። መሰረቱ ገድል ማለት ፈተና ማለት ነው። አንድ ተማሪ የሚፈተነው ብዙ ጊዜ ነው። አንድ ባለትዳር የሚፈተነው ብዙ ጊዜ ነው። አንድ ሀብታም በሀብቱ የሚፈተነው ብዙ ጊዜ ነው። ባለትዳርም በተለያዩ መልኩ በትዳሩ ይፈተናል። ነገር ግን በትዳሩ ጸንቶ ይኖራል። አሁን ገድል ማለት ነው። አንድ ጊዜ ታይቶ የሚያልፍ ብቻ አይደለም። አንድ ጊዜ መሞት ሰው በመሆን ብቻ ይሞታል። ነገር ግን እንደሚሞት እያወቀው ጸንቶ መኖር መጋደል የሚባለው ይህ ነው። ስለዚህ ፈተና፣ ትግል እንዳይወድቁ የሚታገሉ ትግል እንጂ እንዲጥሉ ማለት አይደለም። በስጋ የሚታገል አካል አለ። ያንን ለመጣል ሳይሆን ውስጥ የሚያታግለውን ኃይል ለመጣል የሚደረግ ጥረት ነው ትግል የሚባለው። ጊዮርጊስን የምንወስድ አንዱ ተጋዳይ እሱ ስለሆነ አልጣለም፣ ነገር ግን አልተጣለም። ሲታገል የነበረው ሰዎችን በስጋ ለመጣል ሳይሆን ሰዎችን የሚያታግላቸውንና እሱን የሚታገለውን በሰዎች ውስጥ ያለው መንፈስ ለመጣል ብቻ ነው። እንደገና ላለመውደቅ ያዕቆብ ሲታገል አደረ ተባለ፣ ለመጣል አይደለም። ካልባረከኝ ያለው በመጨረሻ ላይ። ስለዚህ ያ መጋደል ነው ገድል የሚባለው ማለት ነው። ውጊያ አሁንም ያው ነው። በተለያዩ መንገዶች ለምሳሌ ትግል ብንል፣ ፈተና ብል፣ ውጊያ ሆነ ሰልፍ ብንል ሰልፍም ለመውጋት ያልሆነ ለመወጋት ነገር ግን ላለመውደቅ የሆነ ሰልፍ። ከውጊያ በስተጀርባ ሌላ ውጊያ አለ። ከፈተና በኋላ ሌላ ፈተና አለ። ከትግል በኋላ ሌላ ትግል አለ።
አሁን በዚህኛው ትግል ጸንቶ ኑሮ ወዲያኛውን ትግል የሚያስቆም ትግል መታገል ማለት ነው። በዚህኛው ፈተና ጸንቶ ኑሮ ሌላ ፈተና እንዳይመጣ የሚያስችል ፈተና ማለት ነው። በዚህኛው ሰልፍ ላይ ጸንቶ ቆሞ በሚቀጥል ዓለም ላይ ሌላ ሰልፍ አለ። በዚያ ሰልፍ ላይ ተዋጊዎች እንዳይወጉ የሚያስችል ሰልፍ ማለት ነው። ስለዚህ ስለሆነ ገድል ማለት አባቶቻችን የእግዚአብሔር መንግስት ሲያገኙ ድረስ የቆዩበት ህይወት ማለት ጠቅላላ ባለ መልኩ እግዚአብሔርን ህይወት እስኪያገኙ ወይም ጸጋው መንግስት እስኪያወርሱ ድረስ የሚቆዩበት ህይወት ነው ገድል የተባለው። ለምሳሌ ምንድነው ገድሉ? እኛ ከብዙ መልኩ ነው ሰዎች የሚያዩት። የነፍስ 3 ጠላቶች አሏት ተብላለች። በእንዲህ አይነት በእነዚህ 3 አጽራር ውስጥ አልፎ መሄድ ገድል ነው በራሱ። ለምሳሌ አንዱ ጠላት ዓለም ነው፣ አንዱ ስሜት ነው። ስጋ ነው የምንለው ስሜት ማለት ነው። ስጋ በራሱ 4 ባህሪያት ያሉት ነው። እሱ ጠላት አይደለም፣ ምክንያቱም ራሱ ነው ማንን ነው የሚጣለው በራሱ። እና ዓለም ይባላል፣ ስሜት ይባላል፣ ሰይጣን ይባላል። እነዚህ 3 ፈተናዎች ናቸው ያሉብን። በእነዚህ ፈተናዎች መታገል አሁን በእነዚህ ዘርፍ ሁሉ ተሰልፎ የሚዋጋና ድል ሳይሆን ድል አድርጎ የሚሄድ ሁሉ ተጋዳይ ይባላል። ዓለም ለምሳሌ ነጸብራቁ ማለት ነው። የስልጣን መውደድ፣ የተደማጭነትን መውደድ፣ የበላይ መሆንን መውደድ፣ በሀብት መክበርን መውደድ፣ ተናጋሪነትን ይዞ ተናጋሪ መባልን የከንቱ ውዳሴ ማለት መውደድ የዓለም ነው። ምክንያቱም ከባህሪያችን ጋር አይደለም ያለ ከውጭ የምንፈልገው ነገር ነው። ከውጭ የምንፈልገው ነገር ከኛ ያልሆነ ዓለም ይባላል። ከኛ ጋር የሆነ ደግሞ ስጋ ወይም ስሜት ይባላል። አሁን ይሄ እኛ ስሜት አይደለም ፈልገነው ነው እንጂ ከኛ ጋር አይደለም። ቆርቆሮ ምንም የኛ ባህሪ አይደለም። ስልጣንም የኛ ባህሪ አይደለም። ምክንያቱም ለዚህ አይደለም የተፈጠረው። ሰው ስንሆን ራሱ ባለስልጣኖች ነን። ዓለም አንዱ ጠላት ነው። ሌላው ስሜት ፈታኝ ነው። ለምሳሌ ሰው በውስጡ በል የሚል ነገር ማለት ነው። ይሄ ከባህሪ የመነጨ ነው። ሰውም ሊገላግለው አይችልም ራሱ ባለቤቱ ካልገለገለው በቀር። ለምሳሌ የራብ ስሜት አለ። ይህን ተጋድሎ መፈጸም ግድ ነው። አዳም በዚህ ፈተና ወድቋል። ክርስቶስ በዚህ ፈተና ተፈትኖ እንድናልፍ ተፈትኖ አልፎልናል። የራብ ስሜት፣ ወደ ወንድ የመሄድ ስሜት፣ ወደ ሴት የመሄድ ስሜት፣ ከህጋዊ ውጭ አካሄድ ማለት ነው። ይህ አንዱ ፈተና ነው። ብዙዎች ሰዎች የወደቁበት በዚህ ነው። ዝሙት ማለት ነው። ሌላው እንደገና ሰይጣን በሁለት መልኩ እነዚህን 2 ነገሮችም አሁን ያልናቸው ስሜትንም የዓለምን ነጸብራቅን መሰረት አድርጎ ሊመጣ ይችላል። ራሱን በአካል ይመጣል። ነገስታትን ምክንያት አድርጎ ሊመጣ ይችላል። በእነዚህ አካሄድ ሁሉ እየታገለ እግዚአብሔርን ለማግኘት የሚደክም ሰው ህይወት ገድል ይባላል ማለት ነው። አሁን ተጋዳዮች እነማን ናቸው ብለን ስናስብ በዚሁ አያዝ ማለት ነው። አሁን በጠቀስኳቸው መስኮች ሁሉ ተሰማርተው የሚኖሩ ሰዎች ተጋዳዮች ናቸው። ስለዚህ በእነዚህ መስኮች ያሉ ሁሉ ገድል አላቸው። ገድል የሚባለው ስለዚህ አንድ ጻድቅ የጽድቁን ዋጋ እስኪያገኝ ድረስ የሚኖርበት ህይወት እስከ ሞት ድረስ የታመንክ ሁን የጽድቅ አክሊልን ታገኛለህ። ከእናት ማይጸን ወጥቶ ወደ ምድር ማይጸን እስኪገባ ድረስ ያለው የጻድቅ ህይወት ገድል ነው። ህይወታችን በእምነታችን ገድል ከምን ተጀመረ ይባላል? ታሪካዊ ዳራውን ማንሳት ቢቻል ጥሩ። ቅድም እንዳልኩት አሁን ሰልፍ ነው አይደል ያልነው? ሰልፍ ነው፣ ውጊያ ነው፣ ፈተና ነው፣ ጦርነት ነው አለ። ተሰላፊው በሚሰለፍበት መስክ እስካለ ድረስ ሁሉ ገድል አለ። አሁን ገድሉ የሰልፉ ቦታ ይህ ዓለም ነው። ሰው በዚህ ዓለም ላይ እስካለ ድረስ ገድል አለ። ገድል ከማን ይጀምራል? ከአዳም። ምን ይባላል? ገድል አዳም ይባላል። አሁን ከመጀመሪያው ከመነሹ የመጀመሪያው ሰው የሰውዬ ነው፣ የሁላችን አባት ማለት ነው። ከዚህ ጀምሮ የመጨረሻው ህቅታ የሚባል ጊዜ አለ። መጨረሻው የሰው ልጅ ትንፋስ የሚቆምበት ያ የመጨረሻው ሰው ማን እንደሆነ አናውቀውም። እስከዚያ ድረስ ግን ገድል አለ። ገድለ ሐዋርያት፣ ገድለ አዳም፣ ገድለ ሰማዕታት። እነዚህ አሁን ለምሳሌ ገድለ አዳም ብናይ በዓለም ላይ እየኖረ ነው። ገድለ አብርሃም በትዳር ላይ እየኖረ ነው። ገድለ ሐዋርያት ክርስቶስን እየተከተሉ ነው። ገድለ ሰማዕታት ደግሞ ከዚህ በተለየ ደግሞ ሌላ ነው። ደግሞ የሐዋርያት መከራ ከሰማዕታት መከራ የተለየ ነው። የሰማዕታት መከራም ከሐዋርያት መከራ የተለየ ነው። ምንም እንኳን እንግልቱ፣ ረሃቡ፣ ጥሙ፣ ስደቱና በሰዎች እጅ የሚደርስባቸው ዱላና ቅጥቀጣ እንዳለ ሆኖ ዘመኑም ሁኔታውም የተለየ ዘመን ነው። ሐዋርያት የነበሩበት ከመጀመሪያው የሰው ልጅ ጭካኔ ባልተሞላበትና የመጀመሪያው ህይወት ላይ ነው። ሰማዕታት ደግሞ ሰው ከጠነከረበና በክፋቱ ዓለም ላይ ከቆየ በኋላ የመጣ ነው። ስልቱም ዱላውም ራሱ ልዩ ልዩ ነው። ለምሳሌ የሰማዕቱን ህይወት ስንመለከት በመጋዝ የተሰነጠቀበት ጊዜ አለ። እንደገና በማረሻ የተወጋበት ጊዜ አለ። ከእንጨት ጋር የታሰረበት ጊዜ አለ። እሳት የተቃጠለበት ጊዜ አለ። በብረት ምጣድ የተቆላበት ጊዜ አለ። እንደገና ሰውነቱን ፈጭተው አብኩተው ለበሬ ያበሉበት ጊዜ አለ። በነፋስ ያዘሩበት ጊዜ አለ። እያንዳንዱ ልዩ የሆነ ገድል ማለት ነው።
እና ገድል መነሻውና መድረሻው ሲባል መነሻው መወለድ ነው፣ መድረሻው መሞት ነው። ከመቃብር እስከ መቃብር ማለት ከእናት ማኅፀን ካለው መቃብር እስከ ከርሰ ምድር ድረስ እስካለው መቃብር ድረስ ይሄ የሚፈጸመው ወደዚህ ዓለም መተን ይህን ዓለም እስከምንሰናበት ድረስ 8000 ዓመተ ምህረት እስኪያልቅ ድረስ ወይም 8000 ዓመት ዓለም እስኪያልቅ ድረስ ባለው ዘመን ላይ ሁሉ ገድል አለ። ተጋዳዮቹም እኛንን፣ ገድሉም የኛ ህይወት ነው፣ ዓለሙም ይህ ገድል ዓለም ነው። ስለዚህ ከአዳም ጀምሮ እስከ ልቀት ዓለም ድረስ በሚኖሩ ሰዎች ላይ የሚኖር የጸጋ ህይወት ማለት ነው። ያ ነው ገድል የሚባለው፣ ታሪካዊ ዳራ የሚባለው። ስለዚህ በዚህ ጊዜ ተጀመረ አይባልም ገድል። ምክንያቱም ሰው ከእግዚአብሔር መንግስት ወጥቶ ወደዚህ ዓለም እምቢ ብሎ ከመጣበት ከ7ኛው ዓመት ጀምሮ ገድል አለ። ከዚያ በኋላ ተመልሶ ወደዚያኛው ድረስ ለመመለስ የሚያደርገው ጥረት የህይወት ሰልፍ ማለት ነው። ወደዚያኛው ወደ ወጣበት እስኪመለስ ድረስ የሚያደርገው ቆይታ ነው። ስለዚህ አሁን ክርስቶስ መጥቶ ካሳክሶ ከተሰደርንበት መልሶ ከገባንበት አውጥቶ ወደ ዘላለም ህይወት መርቶናል። ቆይታችን ግን በዚህ ይሆናል። አሁን ከምድረ ፋይድ ተመልሰን ወደ ገነት አልገባንም። ከምድረ ፋይድ ተመልሰን ወደ ገነት የምንገባው በእያንዳንዳችን በራሳችን ጥሪ ነው። ዛሬ የተጠሩ ሰዎች ዛሬ ይጨርሳሉ፣ ነገ የሚጠሩ ነገ ይጨርሳሉ። ይህ አጠራር ደግሞ ክርስቶስ እስኪመጣ ድረስ ስለሚቆይ ከሰው ልጅ ተፈጥሮ ጀምሮ እስከ ዓለም እልቀት ድረስ ባለው ህይወት ላይ የሚቆይ እንጂ መነሻ መድረሻው በገሌ ጊዜ ተጀመረ በገሌ ጊዜ ተፈጸመ አይባልም። ተጋዳይ ባለበት ዓለም ላይ ሁሉ ገድል አለ ማለት ነው። ይሄ ነው መነሻና መድረሻው። ሃይማኖታዊ የተሰኘው መርሃ ግብራችን ተከታትላችሁ ትገኛላችሁ። ዛሬ የምናነሳው ደግሞ ስለ ገድል ነው። ገድል ማን ይጽፈው ይችላል? ገድል ስንል የምናነሳው ህይወት ምን አይነት ህይወት ነው? በቅዱሳን አባቶቻችን በህይወታቸው የተመዘገበውን አጠቃላይ ህይወት ምን ሊያመለክት ይገባል? ለእኛስ ምን አይነት መልእክት ይኖረዋል? በአጠቃላይ ቤተክርስቲያናችንስ በዚህ መንገድ የቅዱሳን አባቶቻችን ገድል አንድ ጊዜ ሰብስቦና አንድ ላይ አንድ አድርጎ ለህዝቡ ከማዳረስ አኳያ ምንስ ልታደርግ ይገባታል የሚሉ ሀሳቦችን ጠቅላላ ባለ ጉዳይ ለማየት እየሞከርን እንገኛለን። መምህር እዚሁ ላይ ምናልባት ብናነሳው የገድል አጀማመሮችን ወይም ደግሞ በምን መቼ እንደተጀመረ በጠቀሱት መንገድ ነው። ከሰው ህይወት ሰልፍ ጋር የተያያዘ መንገድ ነው። በተለይ ከአባታችን ከአዳም መውደቅ ጀምሮ በአጠቃላይ ሰው የሚኖረው በዛ ህይወት ስለሆነ ማለት ነውና እዚሁ ላይ ግን ብናየ በልዩነት ብንሰጠው ልዩነቱን ብናብራራበት በተለይ በብሉይ ኪዳን የነበረው የገድል ህይወትና በአዲስ ኪዳን በኩል ያለው የገድል ህይወት ምን አይነት ልዩነት ይኖረዋል? እዚህ ጋር እንደው አንድ ነገር ብንል ጥሩ። አሁን ምንድነው ቅድም እንዳልኩት ከላይ የጠቀስኳቸው አሁን ለምሳሌ በብሉይ ኪዳንና በአዲስ ኪዳን ብቻ ሳይሆን በአዲስ ኪዳንም ልዩ ልዩዎች ናቸው። ገዳማዊ ገድል አለ፣ ዓለማዊ ገድል አለ፣ የትዳር ገድል አለ፣ የክህነት ገድል አለ፣ የክርስትና ህይወት ገድል አለ። ሁሉ በተሰጠው ጸጋ በቅርንጫፉ በእያንዳንዱ ዘርፍ ላይ ያለው ህይወት ነው እንጂ በብሉይ ኪዳን ያለው ገድል ልዩ ነው፣ በአዲስ ኪዳን ያለው ገድል ልዩ ነው አይባልም። በእርግጥ በብሉይ ኪዳንና በአዲስ ኪዳን ልዩነት አለው። ምንድነው ቋሚ ልዩነቱ? የመንግስተ ሰማያት አለመመለስና የልጅነት አለመሰጠት ገድሉን ውጤታማ እንዲያደርግ አድርጉ። ለምሳሌ አሁን ቤተክርስቲያናችን ላይ የምናደርገው አንድ አልዓዛር በፊተኛው ሳምንት ረቡዕ ሞተ፣ የሆሳዕና ቅዳሜ ተነሳ። ክርስቶስ አርብ ሞተ፣ በሚቀጥለው ሳምንት እሑድ ተነሳ። አሁን በትንሳኤም በሞትም የሚቀድም አልዓዛር ነው። ክርስቶስ ሳይሞት አልዓዛር ሞቷል። ክርስቶስ ሳይነሳ አልዓዛር ተነስቷል። የአልዓዛር ሞት የሚከተለው ሞት አለ። የአልዓዛር ትንሳኤም ለሞት ነው እንጂ ለህይወት አይደለም። ስለዚህ እኛም እናደርጋለን። ቤተክርስቲያናችን ምን ታደርጋለች? እናታችን የአልዓዛር ሞት ለሞት የአልዓዛር ትንሳኤ ለሞት እንጂ ለህይወት ስላይደለ የአልዓዛርን ትንሳኤ አስቀድመን የክርስቶስ ትንሳኤ በኋላ እናደርግም። የክርስቶስ ትንሳኤ እንደገና ለሱ በኩር ይሆንለታል። በፊት የሆነ እሱ ነው። ነገር ግን ተመልሶ እንደገና አልዓዛር የሚነሳው በክርስቶስ ትንሳኤ ነው። ስለዚህ አልዓዛር የተወሰነ ጊዜ ቆይና ተመልሶ ሞተ። ተመልሶ በክርስቶስ በኋላ ነው የሚነሳው። ገና ለጊዜው ተነስቷል፣ ለጊዜው ተመልሶ ሞቷል። አሁን አልዓዛር ከኛ ጋር እኩል ነው ኋላ የሚነሳው። ቀድሞ የተነሳ ግን ክርስቶስ በኩር ቀደመ ተንሥኡ ኩሎሙ ሰው ሙታን። ሰው ሳይነሳ የተነሳ ክርስቶስ። ማንም ከዚህ በፊት አልተነሳም። ያልሞቱ ሰዎች ግን አሉ። እነሱም ግን ተመልሰው ይሞታሉ። ከክርስቶስ በኋላ ሞት አለባቸው። ከክርስቶስ በኋላ በክርስቶስ ትንሳኤነት በኩር ሆኖላቸው ተመልሰው ይነሳሉ። ስለዚህ የአልዓዛር ሞት የክርስቶስን ሞት ቢቀድመውም የክርስቶስ ትንሳኤ የአልዓዛርን ትንሳኤ ስለሚቀድመው ቤተ ክርስቲያናችን በፊተኛው ረቡዕ የሆነውን አልዓዛር አመጣ እንደገና ከክርስቶስ ትንሳኤ በኋላ ለምሳሌ ለአልዓዛር ትንሳኤ መነሻ የሚሆነው ክርስቶስ ትንሳኤ እንጂ የአልዓዛር ትንሳኤ ምንም በኩር ስለማይሆን ማለት ነው። ስለዚህ አሁንም የቅድሙ የብሉይ ኪዳን ገድል ቢኖርም ተመልሶ ወደዚያ ውስጥ ወደ ሲኦል ውስጥ ለመግባት ነው። ሰው ገድል ቅድም ካነሳናቸው ተጋዳዮቹ ወይም ገድል ከተጻፈላቸው አባቶች አዳም ነው። የአዳም ገድል
ተመልሶ ወደ ሲኦል ጨመረው እንጂ ወደ ውስጥ አልወሰደውም። ይህ ሲባል ክፉ ሰራ ማለት ገድሉ የማይረባ ነው አይደለም። ገድሉ ውጤታማ እንዳይሆን ያደረገው የሰው ልጅ ሰርቶ የማግኘት አቅሙ በጣም እጅግ ደካማ በመሆኑ ምክንያት ነው እንጂ ገድላቸው ትልቅ ነው። አዳምን ያህል ትልቅ አባት የለም። አብርሃምን ያህል የተባረከ ትልቅ አባት የለም። በእርግጥ ማለት በጣም ቡሩክ እግዚአብሔር እንዲያደርጉ በደለኝ ያላለ ሰውም ሲባል አዳም ነው። ገነትን ያህል ቦታ አዳምን ያህል የእግዚአብሔርን ያህል ጌታ አለ እንጂ እግዚአብሔር ሆን ብሎ ነው የጣለኝ አላለም። ሰው የሚዋሸውና የሚቀጥፈውን በዚህ ዓለም ላይ ነው። ሲኦል የገባ አንድ ውሸተኛ ሰው የለም። ውሸቱ ሁሉ አብሮ ነው የሚሞተው። ስሜት ስለሚሞት አብሮ ይሞታል፣ ይበሰብሳል፣ ይቀራል እንጂ ከነፍስ ጋር ማይሄድም ከስጋም ጋር ኋላ አይነሳም። ይሄ ምድራዊ ስሜት ስለሆነ ስለዚህ በሲኦል የገቡት ሁሉ ክርስቶስን አያማርሩ። የገቡበትን ያውቁታል። በምን ምክንያት እንደገቡ ያውቁታል። ክርስቶስ በአንድም ሰው ላይ ሰው እንዲሰቃይ አድሎ አይፈጽም። የተኮነኑትን በራሳቸው እንዳላዛር ማለት ነው። እንደ ነዌና እንዳላዛር አሁን ነው የሚባል ክፉ ሰው ነው። በጣም እጅግ በዓለም ላይ ክፉ ሲኦል ውስጥ ገብቶ ግን እግዚአብሔር እንዲያደርገኛል አለ። አብርሃም አባት ሆይ እባክህ እሱን ሰው ላክላቸው ከሙታን ተነስቶ ሰው ቢሄድ ይሰሙታልና ወንድሞች አሉ እንዳይገቡ። እኔ ያህል ብሩክ ነው ሰው። አንድም ነገር በአንደበቱ እኮ በህይወት በሚኖርበት ሰዓት ውሸታም ሰው አላዛርን እየረገጠ የሚወጣ ሰውና ሌሎች እንዲረገጡት የሚያደርግ ውሃ የሚያስደፍበት ሰው ስለ እግዚአብሔር እያለ የማይሰሙ ማለት ነው። መቼም አላዛር በተቀመጠበት ቦታ ላይ እኮ ነው ሳይወጣ ቀርቶ አይደለም ስለማይሰማ ነው እንጂ ኋላ ግን የሚሰማና የሚያሰማ ሰው ሆነ። ለወንድሞቼ እንገራቸው የሚል ሰው እና ይህ ስለሆነ የመጀመሪያዎቹ ገድል የፈጸሙት ሰዎች ሰው በራሱ እንዳይድን ሆኖ ስለወደቀ ማንም ሰው ቢጋደል ቢሰቀል በኩላ ቢሰቀል እንደነ ኢሳይያስ በራሱ መንገድ የክርስቶስ መንግስት ማግኘት አይችልም። ነገር ግን ነው አሁን የክርስቶስ መንገድ በራሳቸው አልቻሉም ስለ ያቃለልናቸው ግን አይደለም። ክርስቶስማ ሰምቷቸዋል። ያገርላቸው ክርስቶስ እንዲመጣ አድርጉላቸዋል። አሁን ሰው የማይረዱ አንዳንድ ሰዎች ማለት ነው የማይረዱት ምን በክርስቶስ ጸደቅን ሲባል ክርስቶስ አጽዳቂያችን ነው። ነገር እኮ የአባቶቻችን ጩኸትም እኮ አለበት። ቦዘይቤ ፈኑ ዲከ ማርያም ወቦዘይቤ ፈኑ ብርሃነከ ወጽድቀከ ወቦዘይቤ ርኢ እግዚኦ እስከ ማይዜኑ ወዘንተ ሰሚዖ ማርያም ፈነወ ለነ ወልዶ ዘያፈቅር አዳነን ነው የዘውንም ተቀነዮ ለጸላይ እጀላ ካድነን ወርቀን እኮ ነው ያለን አንሳን እንጂ ብርሃንን ላን እየን ጨለማ ውስጥ እኮ ነው ያለን። አንተ እኮ ነው ብርሃናችን የምናይብና የምታየን እኮ አንተ ነህ ጌታ ሆይ። ሌላው እኮ ጨካኝ ነው አንተ ተመልከት እንጂ ሌላውማ የራሱን ጩኸት እኮ አይሰማም። የራሱ ጩኸት መች ጊዜ ሰጥቶት ሄሮን ሊውጭ ይሰማል። ተው እንጂ ቸል አትበል። ይህን ሁሉ ሲሉት ቆዩዋል። ከዚያ በኋላ ይህን ሁሉ ጩኸት ሰምቶ መሐሪው እግዚአብሔር አብ አዳኝና ቤዛ የሆነውን ልጁን ላከልን። አዳኝና ቤዛ ልጁም ኢየሱስ ክርስቶስ ለዘላለም በባርነት ከመገዛትና በሲኦል ውስጥ ወድቆ ከመቅረት አዳነናል። ስለዚህ ጩኸቱ ዋጋ አለው ነው። ሰው ይህን ጩኸት ከንቱ እንዳደርገው የዚህ ጩኸት ውጤት ኢየሱስ ክርስቶስ ነው። ጩኸታችን ይዞ የጮኸልን የሚያደርጉትን አያውቁትም ይቅር በላቸው ያለን ወደ ራሱ ያመለከተልን ወይም ወደ ባህሪ አባቱ ያመለከተልን በመስቀል መሰቀል ሲገባን የኛ መሰቀል ውጤታማ ስለማይሆን ማለት እኛ ተሰቅለን ራሳችን ያን የበደልነውን በደል የኛ ሞት ራሱ ስለማይቀር የግላችን ማለት እኛ ብንሞት እኔ ብሞት የኔን በደል ራሱ ሊያስተሰራ አይችልም። የኔ መሞት ማለት እንግዲህ ከህይወት በላይ ነው የሰራሁት ማለት ነው። ስለዚህ ምን አስፈለገ ሲባል ምንም ነገር የሌለበት ንጹሕ ባህሪ ኢየሱስ ክርስቶስ እንዲሰቀል እኛ በውስጣችን አባቶቻችን ጥንታ ብሶ አልነበረብን ያን ጊዜ ማለት ነው። ስለነበረብን ብንሰቀልም ሌባ እንደሚሰቀል ነው የተሰቀልነው። ለምሳሌ ሌባ ቢሰቀል አይጸድቅም። ለምን? የተሰቀለው ስለበለው ቅጣቱ ነው። የቅጣቱ ውጤት ነው። ከዚያ በኋላ ላለው ነገር ላይ ሌላ ሂሳብ ነው የሚገባው። ያሁን መሰቀል ምንም ነገር የሚያወጣው ነገር የለም። አሁን የተሰቀለ ስለሰረቀ ነው፣ ተፈርዶበታል፣ አለቀ። ስለ ነፍሱ ጉዳይ ባለው ነገር ላይ በስጋው ላይ የተወሰነ ስለ ነፍሱ ደግሞ ሌላ ሂሳብ ነው የሚገባው። ይህ ስለሆነ እኛ መሰቀል አሁን በስጋው ሕይወት ያለንን ፋይዳና ፍዳ የሚያሳይ እንጂ ስለ ነፍስ ምንም ካሳ ሊሆን ስለማይችል ስለ ነፍሳችንም ስለ ስጋችን ካሳ የሚሆን ስጋችን ለማዳን ስጋን የነሳ ነፍሳችን ለማዳን ነፍሳችን የነሳ ከሁሉ ያለ ካህናትን ለማዳን ካህን የሆነ ነገስታትን ለማዳን ከነገስታቱ ቤተሰብ የተወለደ አሕዛብን ለማዳን ከአሕዛብ ወገን የተወለደ እስራኤልን ለማዳን ከእስራኤል ወገን የተወለደ ፍጹም ሰው ፍጹም አምላክ ጌታ እግዚአብሔር ማለት ነው። ስለዚህ እሱ ቤዛችን ሆኖ ያን ሁሉ ስለተሸከመልን ያሁኑ ገር ልዩነት አለው። ያሁኑ መንገድም ሕይወትም እውነትም እርሱ ነው። መንገዱ ተከፍቷል። አሁን ያን ያዘውን ሰው እዞ ቀጥታ መሄድ ይችላል ማለት ነው። ግን በእርሱ መስመር ብቻ ከሱ መስመር እሱ ከሞተበት አሟሟት ውጭ እሱ ከተነሳበት ትንሣኤ ውጭ ተነስቶ ወደዛ ቦታ የሚሄድ ሁሉም ይነሳል። ግን በእሱ ትንሣኤ የተነሳ ሰው ነው ወደ እርሱ እርግጥ የሚያደርገው እንጂ
ማንም ስለተነሳ ወደ እሱ መሄድ አይችልም። ሁሉ አምኖ በህይወት የኖረ እንዲነሳ የሚያስነሳ ስራ ይሰራ ማለት ነው። እንዲነሳ ይወደቀ ማለት ለመነሳት ይወደቃል፣ ላለመነሳት ይወደቃል። ላለመነሳት የወደቀን ሰው ብትጎትተው አይነሳ። አውቆ የተኛ ቢጠሩት አቤት አይልም። ላለመነሳት ከተኛ መብቱ ነው። በግዴታ ተነስቶ ወደማይነሳበት ቦታ ይሄዳል። ላለመነሳት ነው መጀመሪያ መወሰኑ። ያ ስለሆነ የአሁኑ ገድል እለት ዋጋ ያሰጣል። የጥንቱ ገድል ግን ሌላ ተጋዳይ እንዲመጣ ያስችላል። ያን ገድል ፍጹም አድርጎ እንደገና በራሱ ተጋድሎ ደግሞ ወይም ሙቶ ቤዛ የሚያሰጥ ጌታችን እግዚአብሔር እንዲመጣ ያደርገዋል። እና የጥንቱና ያሁኑ ልዩነቱ የዚህ የውጤት ጉዳይና እለቱን ዋጋ የማግኘት ጉዳይ እንጂ የገድል ጉዳይ ልዩነት የለውም። ምክንያቱም ያን ጊዜም የተሰቀሉ ሰዎች አሉ፣ ያን ጊዜም የተራቡ ሰዎች አሉ፣ ያን ጊዜ ሽንት ቤት ይተጣሉ አሉ፣ ያን ጊዜ በስደት ሲንከራተቱ የኖሩ ሰዎች አሉ። ያው ነው፣ የገድል ልዩነት የለውም ማለት ነው። ክቡራንና ክቡራት ተመልካቾቻችን ሃይማኖታዊ የተሰኘው መርሃ ግብራችን ተከታተላችሁ ትገኛላችሁ። ለዛሬ ደግሞ ገድል በመጽሐፍ ቅዱስ እንዴት ይታያል? አባቶቻችን በዚህ ህይወታቸው ምን ሊያስተምሩን ይችላሉ? እያስተማሩ ያሉት ህይወትስ ምን አይነት መንገድ ነው? በአጠቃላይ ገድልን አንድ ገድል ትክክለኛ ለመሆኑ ምን አይነት ማረጋገጫዎችን እንወስዳለን? ቤተክርስቲያንስ በዚህ መንገድ ምን ታስተምራለች? የሚሉ ሀሳቦችን ለማንሳት ውይይት እያደረግን እንገኛለን። ዛሬ ደግሞ እንግዳችን መምህር በሙሉ አስፋው የሰሜን ጎንደር ሀገረ ስብከት ስራ አስኪያጅ ናቸው። ቀደም ሲል ግን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በማስተማር ይታወቃሉ። ብዙ ጊዜ አስተምረዋል። ታውቃቸዋላችሁ ማለት ነው። በተለይ መንፈሳዊ ኮሌጅ ላይ የተማራችሁና በተለያዩ አካባቢ የተማራችሁ ማለት ነው። እሳቸው ናቸው ዛሬ እንግዳችን። የተለያዩ ሀሳቦችን ከእሳቸው ጋር እየተወያየን እንገናኛለን። አብራችሁን ስለሆናችሁ እጅጉ እናመሰግናለን። ክቡራን ተመልካቾቻችን ተመልሰን መጥተናል። ሃይማኖታዊ የተሰኘው መርሃ ግብራችን እየተከታተላችሁ ትገኛላችሁ። ገድል ምንድን ነው እያልን እየተነጋገርን እንገኛለን። ለዛሬ ደግሞ እንግዳችን መምህር በሙሉ አስፋው የሰሜን ጎንደር ሀገረ ስብከት ስራ አስኪያጅ እንዲሁም ደግሞ ቀደም ሲል የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ናቸው። መምህር ወደ ጥያቄዎቻችን እንመለስና አንስተናል ስለ ገድል ምንነትና በተለይ ገድል ታሪካዊ ዳራውን የብሉይ ኪዳንና የአዲስ ኪዳን ልዩነቱ ምን እንደሆነ በተለይ ከክርስቶስ ሞት ጋር የተገናኘ እንደሆነና ክርስቶስ ሰውን ካዳነ በኋላ ያለው ገድል ቶሎውን ዋጋ የሚያሰጥ ምሕረትም ጸጋ የሚያሰጥ ከጸጋ ላይ ጸጋ የሚያሰጥ እንደሆነ ነው እንግዲህ ያብራሩት። በብሉይ ኪዳን የነበረው ግን ክርስቶስ ለሚመጣበት ምክንያት ነጻነትን በገለጠ መንገድ እግዚአብሔር ያለ ነጻነት ምንም ነገር ስለማያደርግ ነጻነትን ፈቃድን መሰረት ያደረገ እንደሆነና ለሌላውም ናልን አድነን የሚለውን ጥያቄ ያማከለ እንደነበር ነው እንግዲህ ያብራሩት። ወደሚቀጥለው ጥያቄ ሲሄድ ግን እንደው ይሄ ገድል በተለይ አሁን ላይ ባለነው በክርስትና ሕይወት ላይ አባቶቻችን ቅዱሳን አባቶቻችን ገድላቸውንም ስናነብ ህይወታቸውን ስንመለከት በአጠቃላይ ዝርዝር ያሉ ጉዳዮችን በሚገልጠው መጽሐፋቸው ወይም ህይወታቸው ላይ ለኛ ለክርስትና ህይወት በምንኖር በዚህ ዓለም ላይ በተለያየ ህይወት አጋጣሚ ምን ያክል አስተዋጽኦ ይኖረዋል? በተለይ ክርስትና ህይወታችን ምዕራፍ ያለው ህይወት እንድንኖር። ጥሩ ቅድም የጻፊዎች ምናምን አንስተን ነበር ይመስለኛል ትላላል ነው። አሁን ምንድነው ምን አስተዋጽኦ አለ ለክርስትናው ህይወት? ታሪክና ገድል ልዩነት አላቸው። ታሪክ ለነፍሰ ገዳዩም ታሪክ አለው፣ የተገዳዩም ታሪክ አለው። ይህን ያህል ነፍሰ ገዳይ፣ ይህን ያህል ዝሆን የገደለ፣ ቀጭኔ የገደለ፣ አንበሳ የገደለ ተብሎ በየንትኑ ዘርፍ አለው። ገሌ 5 ገድሏል። ሰው የገደለም ያው የራሱ ታሪክ አለው። እንደ ጀብዱና እንደ ትልቅ ነገር ይቆጠራል፣ ክፉ ነገር ሰርቶ ማለት። ያ ስለሆነ አሁን በክርስትናው ህይወት ያለው ምንድነው? ለምንድነው የተጻፈው? ገድል ለምን ተጻፈ? ገድል በክርስትናው ህይወት ያለው ዓላማና አስተዋጽኦ ምንድነው ብቻም ሳይሆን ገድል ለምን ተጻፈ? ተክለ ሃይማኖትን ለማክበር ነው? ጊዮርጊስን ለማክበር ነው? አንድም የሚከበር በዓለም ላይ የሚከበር ክቡር እኮ የለም። ክብሩ ዋጋ አግኝተዋል። ተክለ ሃይማኖትን ለማክበር ማንም ሰው አስቦ ከሆነ ተሳስቷል። እነሱ ዋጋቸውን አግኝተዋል። ዋጋ ለማግኘት ያልቻለ ሰው ነው ዋጋ ለማግኘት የሚሰራው። ገንዘብ ያለ ሰው በትንሽ ገንዘብ አጨዳ ላይ ተሰልፎ አጭድም፣ ድንጋይ ላይ ሲቀጠቅጥ አይውልም አለዋ። ያችን ትንሽ ገንዘብ ሳይሆን ብዙ ገንዘብ አለው። እነዚህ የምንላቸው ቅዱሳን ሁሉ ዋጋ አግኝተዋል። ዋጋ ያላገኘ ሰው ዋጋ አያሰጥም። ያልከበረ ሰውም አያከብርም። ያልጸደቀ ሰውም አያጸድቅም። ያልተሰበከ ሰውም አይሰብክም። ቢሰብክም ውጤታማ አይሆንም። በአሁኑ ዘመን እንዳለ ነው ማለት ያልተሰበኩ ሰባኪዎች፣ ያልጸደቁ አጽዳቂዎች፣ ያልታረቁ አስታራቂዎች፣ ከሙስና ያልጸዱ ሙስና አጥፊዎች ግን አይሆንም። ከምንም ያን አንድን ነገር በእግዚአብሔር መንገድ ያለውን ነገር ሁሉ ለማስተካከል ከሚሉት ነገር ርቆ ነው እንጂ
ኃጢአትን ለማስተስረይ እየፈለጉ ኃጢአተኛ መሆን የማይጠበቅ ነው። እየሰበኩ ያልተሰበከ ህይወት ዞ መኖር ሰዎች ሊሰሙን ይችላሉ፣ ወይም ሰዎች እግዚአብሔር በዚያ መልኩ አልፎ ሊረዳቸው ይችላል ለሰዎችን ስለሚሆን፣ እኛ ግን እዚያ በመስበካችን ልንጠቀምበት አንችልም። ይህ ስለሆነ የቅዱሳኑ ህይወት ለምንድን ነው የቅዱሳኑ ገድል ለምንድን ነው የተጻፈ? እኛ እንድንማርበት ነው። ወኩሉ ዘተጽፈ ለተግሳጽ ዚያነ ተጽፈ፣ እኛ አንበን ተምረን እንድንጸድቅበት ሁሉ የተጻፈው ተጽፏል። የሚጻፈው ሁሉ እኛ እንድንድንበት ነው፣ ለእኛ ተግሳጽ እንድንታረምበት እንጂ ያለፉ ሰዎች እንዲታረሙበት አይደለም። ጊዮርጊስ እንዲከብርበት፣ ተክለ ሃይማኖት እንዲከብሩበት፣ ገብረ መንፈስ ቅዱስ እንዲከብሩበት አይደለም። ያልከበር ነው እንዴት አድርገን የምናከብረው? እነዚህን ሰዎች ማክበር ግን ማለት እነዚህ ቅዱሳን ማክበር ግን እግዚአብሔር ማክበር ነው። አክብሯቸዋል። እሱ ያከበረውም የሚያዋርደው ስለሌለ፣ እነሱ ማዋረድ ደግሞ ማዋረድ ነው። ምንም ከቦታቸው ዝንፍ ላይሉ ማለት ነው። ምንም ላይሉ ግን የመንፈሳዊ የውስጥ ህይወታችን ያለው የመንፈስ ጥላቻ ነው እንደሚያደርገን ማለት የቅድስና ጥላቻ ቅዱሳን እንጠላቸው ያደርገናል። ከውስጥ ሰውነታችን ቅድስናን ስለጠላ እና የገድል መጽሐፍ ዓላማው ምንድነው? ወይም የገድል መጽሐፍ ለክርስትና ህይወት ያለው አስተዋጽኦ መንገዳችን ነው። አባቶቻችን የሄዱበት ጎዳና ሁሉ የኛ ጎዳና ነው። ስለዚህ ያን ጎዳና እኛ እንድንሄድበትና ልጆቻችን እንድንሄድበት ጎዳናውን እናሳያቸዋለን። የጊዮርጊስን ጎዳና በትግል ዓለም ላሉ ሰዎች፣ የአብርሃምንና የአዳምን ጎዳና በትዳር ዓለም ላሉ ሰዎች፣ የኤልያስን ጎዳና በምንኩስና ህይወት ላሉ ሰዎች እናሳያቸዋለን። ኤልያስ ብቻውን እየኖረ ምን ገጠመው? ምን ተመቸው? ብቻን ኑሮ መመቻትም አይጠበቅም። ብቻን መኖር እኮ እንዲመቻ አይደለም። ምንኩስናም እንዲመቻ አይደለም። ስልጣን እንዲገኝም አይደለም። ምንኩስና አልፎና አትርፎ ብዙ መከራ ለመቀበል ነው። ምክንያቱም ራሱ የምንኩስና ህይወት በራሱ ከውጩ ዓለም ጋር ሳይሆን ተቃውሞ በራሱ በመጀመሪያ ከውስጡ ህይወት ጋር መቃወም ነው። የተረፈ መከራ ውስጣችን በራሱ ማግኘት አለብኝ የሚለው የተፈጥሮ ግኝት አለው፣ የተፈጥሮ ሀብት አለው። ያንን መንጠቅ ያ ሲቀማ ደግሞ የሆነ ራሱ የሰውነት መበሳጨት ሊኖር ይችላል። ከዚህ ባሻገር እንደገና ያንን ነገር እንደገና ለማቆም ራሱ ረሃብን ምክንያት እናደርጋለን፣ ከሰው መገለልን ምክንያት እናደርጋለን። ሰውነታችን ማግኘት ያለበትን ነገር በተፈጥሮ የሰጠው ሁሉ አጥቷል። ያ አንድ ተጋድሎ ነው ማለት ነው። ስለዚህ ማን እናሳየዋለን ሲባል ኤልያስ እናሳየዋለን። ማን እናሳየዋለን ሲባል እንደገና እነ ኢያሱ እናሳየዋለን። ማን እናሳየዋለን? ታናናሽ ሆኖ በትንሽነታቸው ጊዜ ወደ መከራ የገቡና በዚህ በመከራ ህይወት እንዳሉ ጸጋን ያገኙ ሰዎች እናሳየዋለን። ይህ ስለሆነ የሚያሳየው ምንድነው ሲባል መንገዳቸውን የሚያሳየን ሐዋርያ ቅዱስ ጳውሎስ እንደተናገረው ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ህልውና አንድነቱን ሶስትነቱን ያስተማሯችሁን መምህሮቻችሁን አስቧቸው። እለት እለት እየተጋችሁም የኑሯቸውን ፍሬ ተከተሏቸው፣ ምሰሏቸው፣ ወይም በህይወት ምሰሏቸው። የኑሯቸውን ፍሬ እየተመለከታችሁ በህይወት ምሰሏቸው፣ በስራ ምሰሏቸው። ስለዚህ አሁን እኛ ምን መስለው ሰው አለ፣ ምሳሌያችን አለን። ራሱ የእኛም ባህሪ ይዞ በብዙ መከራ እለት እለት እየተሰቃየ እየተፈተነ፣ በውጭ ፈተና አለ፣ በውስጥ ፈተና አለ፣ በውስጥ መከራ አለ፣ በውጭ መከራ አለ። በጎረቤት፣ በሀገር ሰው፣ በአካባቢ፣ በስራ ባልደረባ፣ በመሰል ጸጋ ላይ ባለ ሰው ፈተና አለ። ያን ፈተና ሁሉ እየተፈተነ እንዲያልፍ አሁን በኑሯቸው የምንመስላቸው ሰዎች አሉ። በቅስና ህይወት ስንሄድ አሉን በአንድ ብቻ ጸንተው የሚኖሩ፣ በትዳርም ስንሄድ በአንድ ብቻ ጸንተው የሚኖሩ፣ ያን ብቻ ሳይሆን ልጅ አጥተው የሚኖሩም አሉ። ልጅ ያጡ ሰዎች የሚመስሏቸው መንገደኞች አሉ። እነ ኤልሳቤጥን እነ ዘካርያስን ልጅ ማጣት ሌላ ነው፣ ሰው ሆኖ መኖር ደግሞ ሌላ ነው። ምን አለች ኤልሳቤጥ? ምን አለ ዘካርያስ? ምንም። ስለዚህ እነዚህ ሰዎች አሁን የባለ ትዳሮች እና ልጅ ያጡ ሰዎች መንገዶቻቸው ናቸው ማለት ነው። በምንኩስና ህይወት በብትና ያሉ ሰዎችም እንዲሁ ማለት ነው። ለምሳሌ ኤልያስ እየተንከራተተ ከሀገር ወደ ሀገር አንድ ቀን በልቶ 40 ቀን መንገድ እየተጓዘ ዝናብን ሰማይን 3 ዓመት ከመንፈቅ ለጉሞ ሰዎች በክፉ ነገር እየፈለጉት ያን ሁሉ ንግስቱ እየፈለገችው ንጉሱ እየፈለጉ በመከራ ይኖረ ሰው ብቻውን ቆሟል። ከጎኑ ሰዎች ሳይኖሩ እንደራሱ ግንዛቤ እንኳን ጌታ ሆይ ለአምልኮት ቀንቻለሁ፣ ነቢያትን ገደሉ፣ አሳደዷቸው፣ እኔ ብቻዬን ቀርቻለሁ እስከማለት ድረስ ከጎኑ ሰው ምንም ያልነበረለት ሰው እግዚአብሔር የሚያውቃቸው ራሳቸውን ደብቀው የሚኖሩ ብዙ ሰዎች ለጣዖት ያልተንበረከኩ ሰዎች አሉ። ኤልያስ ግን የሚያውቀው ከጎኑ አለውኝ አይዞህ ኤልያስ በርታ የሚለው ሰው ግን እንዳልነበር ያሳያል። ስለዚህ እኒህ ሰዎች ሁሉ በእንዲህ አይነት ህይወት ለሚኖሩ ሰዎች መንገዶች ናቸው፣ ማስተማሪዎች ናቸው እና ለሚጋደሉ ሰዎች በሰማዕትነት እግዚአብሔር የባህሪ አምላክ ነው ብለው ለነገስታቱ ፊት ለሚያስተምሩ ሰዎች እኒህ ሰዎች ምስክሮች አሏቸው። ነገስታት ምን ያደርጋሉ? ምንም እኮ የተሰወረ ነገር የለም። ጉድጓድ የሚከቱት አለ፣ እሳት ውስጥ የሚጨምሩት አለ፣ ከፈላ በርሜል ውስጥ ውሃ ውስጥ የሚዘፍቁት አለ።
እንደ አርባራ ሰማይ እንደገና ሰውነትን ቆራርጦ ከሚጥል በረዶ ግግር ካለበት ውሃ ውስጥ የሚጨምሩት አለ። በኩላብ የሚሰቅሉት አለ። ዘግዝቀው የሚሰቅሉት አለ። በመጋዝ የሚሰነጥቁት አለ። በማረሻ የሚሰነጥቁት አለ። እሳት አነደው አመድ አድርገው የሚፈጩት አለ። የሚያበኑት አለ። አጥንቱን አድርገው የሚፈጩት አለ። ይህ ሁሉ እኒህ ሰዎች አሁን እኔ ሰማዕት ስሆን ምን ይገጥመኛል የሚያስብል ነገር የሚገጥሙ ገጠመኞች ሁሉ ተቀምጠዋል። ሰዎች እስከምን ድረስ ምን ያህል ጨካኖች ናቸው ስንናገረው ቀላል ሆነብን። እኛማ ዋጋ ከተገኘ በኋላ ስላገኘ ነው። አሁን ጊዮርጊስ የሚባል ሰው በጣም ተራ ነው ለኛ ማለት ነው። ሰማዕት እንዲህ ብሎ ስንል በቀላል የምንጠራትን ቃል ያህል መከራ የተቀበለ አይመስልን። ሰማዕት በጣም ትንሽ ናት። የቆረበ 7 ዓመት መሆኑ 7 ዓመት ይቅርና 7 ደቂቃ እንዴት ነው ሐኪም እንኳን ለማዳን ራሱ መርፌውን አወጥቶ ራሱ ወደዚህ ሲያስመጣ እንዴት ነው የምንብረከረከው ማለት ነው። ምንም እንደማያደርገን እኮ መርፌውን ያውቀዋል። የሚወጋበትን የሚያውቅ መድኃኒት ነው። የምንወጋበትን አካልም እናውቀዋለን። የሚገባው መድኃኒት ምን እንደሚያደርግም እናውቀዋለን። ለዚያው ግን ሰውነታችን ድቅቅ ነው የሚለው። እነዚያ ግን ሰይፍ ተዘርግቶ እንዲህ ብለው የሚቆሙ ማለት ነው። ግን አምላክ እሱ ብቻ ነው ማለት የሚችሉ። ስለዚህ ገድል የተጻፈው ለሚጋደሉ ሰዎች ፈለማ ነው የተጻፈላቸው። ለክርስትና ሕይወት አስተዋጽኦ መመሪያችን ነው፣ መመሪያችን ነው። ቅድም ስዘረዝራቸው በነበሩ ሕይወቶች ሁሉ አንዳንድ ሰው ገድል የምንላቸው ምናልባት ወደ ሰማዕታት ብቻ ነው ገድል እዚያ መውጣት ሲል ወደ ቅዱሳን ብቻ ባሉበት ጸጋ ላይ ጸንቶ መኖር ሁሉ ገድል ነው በራሱ። እያንዳንዱ ማለት ሰው እንደ በሽታው ይታመማል፣ ሰው እንደተጻፈለት ይሄዳል፣ ሰው እንደተሰጠው ጸጋ ይኖራል። ስለዚህ የኛ ጸጋ በትዳር ከሆነ በዚህ ፈተና ላይ ጸንቶ መኖር፣ የአባቶቻችን ጸጋ በምንኩስና ሕይወት ከሆነ በዚያ ጸንቶ መኖር፣ በዚያ ብዙ ተጋድሎ አለ። ዝም ብሎ ቆባ አድርገው ስላየናቸው ብቻ አይደለም። ቆብማ የምንኩስናቸው መገለጫ ነው። ግን የመነኮሰ ልቡና ውስጥ አላቸው። ውስጥ የመነኮሰ ራስን ለማመንኮስ ደግሞ ከባድ ነው። ያለን ፍላጎት ሁሉ ቅድም ስለው እንደነበር የተሰጠውን ነገር ሁሉ ነጥቆ ማለት ነው። ነጥቆ ከሌላ የሚገኘው ሳይሆን ከውስጡ የሚገኘው ሊያገኝ የሚፈልገው ነገር ሁሉ ቀምቶ በቃ ራስን አራቁቶ መኖር እና ለክርስትናው ሕይወት ገድል አስተዋጽኦ አለው ሳይሆን መመሪያችን ነው በራሱ ማለት ነው። በእያንዳንዱ ዘርፍ ላይ ሕይወታቸውን ስንመለከት በሕፃንነታቸው መከራ የገጠማቸው ከእናታቸው እቅፍ ወርደው ልዑል እግዚአብሔርን ያመሰገኑ እናቴ አትፍሪ ምሳዘካ የቀልል ዘዜ ከሚቀጥለው ዓለም ከሚገጥም እሳት ያሁኑ ቀላል ነው አለ። ልጅ ያለችው እናቱ ማለት ልጅ አንተ ለመንግስተ ሰማያት መሪና አስተማሪ ሆነኛል። ልጅ አንተ አባቴ ነህ እንጂ ልጅ አይደለም። ልጅ ማን እንዲህ አልነበር እውነት ነው። የ3 ዓመት ልጅ እየመራ ነይ እናቴ አትጨክኝ አይዞህ አትፍሪ ትንሽ ጊዜ ነው። ያሁኑ በጣም ይሄ ቀላል በውሃ የሚሆን በጊዜ የሚጠፋ ነው። እሳት ወይ በውሃ ይጠፋል ወይ የሚበላውን ሲያጣ ይጠፋል። ሰውም እንዲሁ ነው። ወይ የሚበላው የሚያቃጥለው እሳት ይጠፋል ወይ የሚቃጠለው አካል ይጠፋል። እሳቱ ይቆማል ከጊዜ በኋላ ማለት ነው። እንጨቱ ሲያልቅ እሳት ይቆማል። ወይ አጋጣሚ እሳቱ መብላት አቅቶ እርጥብ ሆኖበት ይጠፋል ወይ በልቶ ይጨርሰዋል። መጥፋቱ ግን የታመነ ነው። ያ ስለሆነ ገድል ሁሉ ለሕይወታችን መሪያችን መመሪያችን ነው። ግን ሰው ለራሱ የሚመስለውን ተጋዳይ መርጦ መወሰድ ይችላል። ለራሱ የሚመስለው ከራሱ ሕይወት ጋር በእንዲህ አይነት ነው ገድላት ሁሉ የተጻፉልን ማለት ነው። ያ ሰምቶ መሄድ ጻድቁን ያመሰገንኩ የሚመስለው ሰው አለ፣ ሰማዕቱን ያመሰገንኩ የሚመስለው አለ። ይህ አይደለም። ሰዎች የሚሄዱበት ጎዳናዎች ሁሉ አባቶቻችሁ በየትኛው ጎዳና ሄዱ፣ እለት እለት የኑሯቸውን ፍሬ እየተመለከታቸው በሕይወት ምሰሏቸው ስለተባለ ለክርስትና ሕይወት መንገዳችን ስለሆነ ክቡራት ተመልካቾቻችን ውይይታችን በዚህ መንገድ አላበቃንም። የሚቀጥለውን ክፍል ትጠብቁናላችሁ። ያነሳናቸው ሀሳቦች እጅግ ደስ የሚያሰኙ ናቸው። በተለይ ገድል በመጽሐፍ ቅዱስ ምን አይነት መልክ አለው፣ የገድል ታሪካዊ ዳራና ምንነቱ ምን መንገድ መያዝ አለበት፣ ወይም ደግሞ የሚጻፍለት አካል የሚጽፉት አካልስ እነማን ናቸው የሚሉት ሀሳቦችን አንስተናል። ከኛ ጋር ስለነበራችሁ እጅጉን እናመሰግናለን። በሚቀጥለው ሳምንት እንድትጠብቁን ምንጋብዛችሁ የተለያዩ ሀሳቦች እናነሳለን። በተለይ የቤተክርስቲያን ድርሻ የገድላት የቅዱሳን አባቶቻችን ሕይወት የሚያነሳውን ገድል መጽሐፍ በማከፋፈልና ወጥነት ባለው መንገድ ከመስራት አኳያ ምን ይጠበቅባታል፣ አንድ ገድል በተለይ ማንም አማኝ ሊሆን ይችላል ይሄ ገድል ትክክል ነው ለማለት ምን አይነት መስፈርቶችን ማየት አለበት፣ ምን አይነት መንገዶችንስ ማጥናት አለበት የሚሉ ሀሳቦችን በሚቀጥለው ሳምንት እናያለን። እስከዛ የሳምንት ሰዎች ብለን አምላካችን እግዚአብሔር ቅዱስ ፈቃዱን ከኛ ጋር ስለነበራችሁ ግን እጅጉን እናመሰግናለን። ለአስተያየታችሁ በ01181212 24 ብላችሁ መደወል ትችላላችሁ። በዚህ መከታተል ያልቻላችሁ በድረገጻችን www.eotc.com ብላችሁ ብትገቡ ታገኙናላችሁ። ለአብሮነታችሁ እጅግ እናመሰግናለን። እግዚአብሔር ይስጥልን።